የሚሰሩ ተሰምቶ ነበር። አንድ ደግሞ የደረጀ ልጅ ነኝ እና አባቴ ምንም አይነት መጥፎ ነገር አይሰራም። አባቴ ታማኝ ነው። የብዙ ሰው አባት ነው። ማንም ሊነካብኝ አልፈልግም። አባቴ ቀይ መስመሬ ነው ብላ ነበር። እውነት ወላጅ አባቷ ሳይሆን አሳዳጊ አባቷ ነው። ያው እንደምታውቁ ደረጀ ክፍለ ሀገር ሄዶ የሰምነቴ ጎሳዎችን ለቃቅሞ አምጥቶ ቀለበታቸው ወስዶ ብዙ ነገር እንዲታመሙ እንዲሞቱ የሚያደርግ ጀግና ነው። የባህል መድኃኒት ነው የሚቀማው። ስለዚህ ያቺ ልጅ ዛሬ ከዶክተሩ ጋር እኔን ተዋውቃለሁ አውቀዋለሁ ብላ መታ ነበር። ስለዚህ አንድና ደግሞ ሁለት ልጆቻቸው ታሞ ቤት ውስጥ ቁጭ እንዳሉ እሷም ደግሞ የሰምነቴ ጎሳ ናት። ስለዚህ ያ እናት በአሁን ሰዓት ቤት ውስጥ ቁጭ ብላ ያለቀሰች ነው። ባልዋ ደግሞ ለስራ ብሎ በወጣበት እዛው ቀረ ሞተዋል ነው ያለችው። ልጆቻቸው ደግሞ እንዴት ታመመች እንዴት ታመሙ ብትሉኝ እንዴት እንደታመሙ ምንም የምታውቀው ነገር የለም። ግን ሁለታቸውን በአንዴ ዶክተሩ ወደውት አፍቅረውት ነበር። ሁለታቸውን ከዶክተሩ ጋር ፍቅር ይዘዋቸው ነበር። አላህ ይስጥር። እናትም ደግሞ በጣም ተጨንቃ ነበር። እንደዚህ ነገር አታርጉ። አንድ ሴት ልጅ አንድ ወንድ ነው። ሁለት እህትማሞች እንዴት አንድ ዶክተር ታፈቅራላችሁ ብላ ስትጠይቃቸው አይ እንወደዋለን ብሎ አሉን አለች። ስለዚህ በመጨረሻ እሱ ደግሞ አንዷ ነው የወደደው። አንዷ ዞር አድርጎ አያያትም። አንዷ ደግሞ ይመጣል ይንከባከባታል። እሱ ሲሄድ ያማታል አለች። እሱ ሲመጣ ጊዜ የሆነ የባህል መድኃኒት ይሰጣታል፣ ይተዋታል፣ ትጮኻለች ምትልና ያ መድኃኒት ሲሰጣት ጊዜ መጮህ ትተዋለች አለች። ስለዚህ ይሄ ዶክተር ምንድነው ተብሎ ሲጠራ ከአቶ ደጀኔ ጋር አብሮ የሰራው እሱ በባህላዊ ደረጀ በባህላዊ መድኃኒት፣ ይሄ ደግሞ ዘመናዊ መድኃኒትን አንድ ላይ አደባልቀው የሰሩ ጉድ ነው። ህዝብን ጉድ በበሻ ነው የሚጨርሱት። ስለዚህ እነዚህ ሁለት እህትማሞች እንዴት ታመሙ? እንዴት ሊታመሙ ይቻሉ? እንዴት ሁለታቸውስ ከዶክተር ጋር ፍቅር ይዛቸዋል ተብሎ ሲጠየቅ ያ የደረጀ ልጅ ነኝ ያለችዋ ዛሬ ሚስጥሩ ዘረገፈችው። ሚስጥሩ ምንድነው ብትሉኝ ውድ ቤተሰቦቼ፣ ይሄ ዶክተር የትልቋ ቀለበት ለትንሽዋ፣ የትንሽዋ ቀለበት ለትልቋ አድርጎ ቀያይሮታል። የወዳቸዋለሁ አፈቅራቸዋለሁ ብሎ ቀርበዋቸው ነው በዚህ ልክ። ስለዚህ እስካሁን እናት አላባት ያሳደገቻቸው ልጆቿ አሁንም ደግሞ አላባት አልጋ ላይ ቁራኛ ሆኖ አንዷ ጭራሽ ከወጣች ጠፋች ተባለ። አንዷ ደግሞ የአልጋ ቁራኛ ሆና ነው የምትኖረው። እሱ ሲመጣ ይሻላታል፣ እሱ ሲሄድ ጊዜ ደግሞ ያማታል ነው ያለችው። ስለዚህ ዛሬ ጉድ ነው የወጣው። ዶክተሩ ነው ደከ በህይወታቸው የተጫወተው። እንኳን የልጆቹ ተውትና የእናታቸው ቀለበት እኮ ነው ወስዶ የቀያየረው። ስለዚህ ይሄ ቀለበት ምንድን ነው? በተለይ የአሞቴ ጎሳዎችን ለምን የሳምናቴ ጎሳዎችን ይፈሯቸዋል? ቀለበቱ ለምን ይፈሩታል ተብላ ስትጠየቅ ቀለበቱ ኃይል አለው። ከምንድን ነው ከምንድን ነው ከሰይጣን ጋር ከመንፈስ ጋር የተያያዘ ነገር ስለሆነ በጣም እንፈራዋለን። ኃይለኛ ነው። ለዛ ነው አባቴን ያ ቀለበት ሙሉ በሙሉ እንዲጠፋ ሚጥረው። ምክንያቱም ሁላችንም በፈጣሪያችን ማመን አለብን። ኦፍኮርስ በፈጣሪያችን ማመን አለብን። ነገር ግን ለምን እንዲሞቱ ነው የሚደረገው? ለምን እንዲታመሙ ያደርጋል? እሱ ቀለበቱ ስለፈራው አይደለም እንዴ የሳምነቴ ጎሳዎችን እንዲታመሙ፣ ከቤተሰባቸው እንዲርቁ፣ ቤተሰባቸው እንዳያውቁ፣ ማንነታቸው እንዳይረሱ፣ ከየት እንደመጡ እንዳያስታውሱ የሚደረጉት? ለምን እንደዛ ይደረጋል? እሱ የሳምነቴ ጎሳዎችን ማይፈራቸው ከሆነ፣ እውነት ማያንቀጠቅጠው ከሆነ፣ እውነት ጀግና ከሆነ አቶ ደረጀ ተብዬውን ለምን በዚህ ልክ ይቀጣቸዋል? ለምን ልጃቸው ሰርቆ አምጥቶ ማንነታቸው እንዳያውቁና ምንነታቸው እንዳያውቁ ያደርገው? ለምን? ምክንያቱ ምንድን ነው? ስለዚህ ይሄ ዶክተር ተብዬው ደግሞ ለስሙ እኮ ፈርሞ ቃል ገብቶ ነው የሚገባው። ቃል ለመሐላ ገብቶ ፈርሞ ነው የሰውን ነፍስ እንዲያድን ቃለ መሐላ ገብቶ ነው ወደ ስራው የሚገባው። ግን እሱ ከጀርባ የሚያደርጋቸው ነገር አስቡት። ለዛው ዶክተር ሆኖ የሰውን ነፍስን ከፈጣሪ በታች የሚገዛ ዶክተር ዛሬ በሁለት ሴቶች ላይ ህይወት ይጫወታል። በየቦታው ሂዶ ደግሞ የባህል መድኃኒትና ዘመናዊ መድኃኒትን የቀላቀለ ሰው የሰጠ በሰው ህይወት ላይ ይጫወታል። ግን እዛ ጋ ከነ ሉል ጋር ከነ ኤርሚያስ ጋር ሲቀርብ ጊዜ
ምስኪን ሆኖ ምንም እንደማያውቅ የሚረዳቸው ነገር ካለ እንዲረዳቸው፣ የሚያግዛቸው ነገር ካለ እንዲያግዛቸው ነው የሚያደርገው። እኔ የምለው የኢትዮጵያ ዶክተሮች ምንቶች ነው በዚህ ልክ ራስ ወዳጅ የምትሆኑት? ለምንድነው በሰው ህይወት ላይ የምትጫወቱት እንዴ? እናንተ ማን ናችሁ? ምንም አይነት ጠያቂ የለንም፣ ማንም አይጠይቀንም፣ እንደፈለግን እንኖራለን ብላችሁ በዚህ ልክ ዶክተር ሆናችሁ፣ ሌላ ሰው ይሁን ግን ዶክተርነት ማለት የሰውን ነፍስን የሚገዛ ሰው እኮ ነው ከፈጣሪ በታች። እንዴት በዚህ ልክ በሰው ህይወት ላይ ይጫወታሉ? እንዴት ነው የማይጠየቁ ዶክተር ተብዬዎቹ? በእርግጥ እንደዚህ ሳወራ ሁሉ ዶክተሮች አይደለም፣ እኔ ይቅርታ አድርጉልኝና በጣም ጥሩ ዶክተሮችን የሰውን ህይወት የሚያሳስባቸው ማንነታቸውና ምንነታቸው ረስተው የሰውን ህይወት የሚያድኑ በጣም ምርጥ ዶክተሮች አሉ። ልክ እንደ ሉል ማለት ነው። አሁን ሉል ራሱን ቤተሰቡ አሳልፎ ሰጥቶ ነው የሚሰራው ነበረው። ኢንሻላህ በቅርቡ መጥቶ ድኖ መጥቶ ወደ ስራው እንደሚመለስ እርግጠኛ ነኝ። ስለዚህ ለምን በዚህ ልክ ነው በሰው ህይወት ላይ የሚጫወቱት? አንዳንድ የሆዳዳሪ የሆኑ ዶክተሮችን የዕለተ ጎሮሯችን ብቻ የሚያድሩ ሆዳቸው ቦርጫቸው እንዲሰፋ የሚያደርጉ ዶክተሮችን ለምን ነው በህግ ማይጠየቁት? ይሄ ዶክተር በአስቸኳይ መያዝ አለበት፣ በአስቸኳይ ህግን መጠየቅ አለበት። እንዴ እኔ አያፍቅር ማለት አይደለም፣ አያግባ ማለት አይደለም። አሁን እሱ የራሱ ህይወት አግብቶ ልጆች ወልዶ ነው የሚኖረው። ግን እነዛ ሁለት ምስኪኖችን አባት የሌላቸው እናታቸው የሰው ቤትን የቀን ስራ ሰርታ የምታኖራቸው የምታሳክማቸው ሴቶችን ለምን በህይወታቸው ይጫወታል? ለምን ተብሎ ማን ነው እሱ? ከየት የመጣ ነው? ጥያቄ የለብኝም፣ ማንም አይጠይቀኝም፣ እንደፈለግን እንኖራለን ብለው በሰው ህይወት ላይ የሚጫወቱ ሰዎች የእጃቸው ማግኘት አለባቸው፣ የእጃቸውን ማግኘት አለባቸው። እንዲሁም አይሰማ ጉድ እኮ የለም። ገና በዶክተር ላይ ብዙ ሚስጥሮች ይወጣሉ። ብዙ የተደበቀ አስደንጋጭ የሆኑ መረጃዎችን የወጡ ነው ውድ ቤተሰቦች። ግን እዛ ጋ እሱ ቅቤና ማር ሆኖ ነው አፉን ምላሱን በቅቤ ልሶ ነው የመቶ ነው። እንደዚህ ነው ማግዛችሁ ነገር ካለ የምተባበራችሁ ነገር ካለ ከጎናችሁ አለሁኝ ነው የሚለው ነበረው። እሱ እርግጠኛ ነኝ እና አሌክስን የቀረባቸው አሌክስ አልኩኝ የቀረባቸው አሌክስ ነው ወይ ስሙ ነግራኝ ነበር። ጠፋብኝ፣ ይጠፋብኛል እኮ ችግሩ። ወደ እሱ የቀረበውን እነሱ ዶክተሩ ተልኮ ስላለው ነው። ምክንያቱም ሉል የሐሞቴ ጎሳ ሳይሆን የሳምነቴ ጎሳ ነው። ሉልን የሆነ መድኃኒት ሰጥቶት እንዲያመው ወይስ የሆነ ነገር እንዲሆን የተላከ ዶክተር ነው። ግን ኤርሚያስ በጊዜው አግኝቶታል፣ በየቦታ መረጃ የወጣ ስለሆነ እንጂ ይሄ ዶክተር ተልኮ ያለው ዶክተር ነው። እርግጠኛ ነኝ ደረጀ ነው የላከው። ምክንያቱም ደረጀ የሳምነቴ ጎሳዎችን ለማጥፋት ቀንና ማታ የሚሰራ ጀግና ነው። ፈጣሪውን አይፈራም። የሰው ልጆች ቀምቶ ልጆቼ ናቸው የሚል ማንነታቸው እንዲረሱ ደማቸው ይቀዳል። ከዛ በኋላ በሽተኛ ሆኖ እንዲጣሉ ነው የሚደረጉት። ስለዚህ ይሄ አግባብ ነው? አግባብ ነው ወይ? አይደለም። ሰው እንደ ሰው ነው ስናስብ፣ ሰው እንደ ሰው ስንረዳው ነው እንጂ ራስ ወዳጅ ሆነን እኛ ብቻ እንኖር፣ እኛ ብቻ ጠግበን እንደር ማለት አግባብ አይደለም። በተለይ በዶክተር ላይ እንደዚህ አይነት ነገር መስማት ጥሩ አይደለም። በጣም አስጸያፊ የሆነ ድርጊት ነው። ለምን ተብሎ ምን ይፈጠር ተብሎ? እሺ ዛሬ እነዚህ የታመሙ ልጆች በምንድን ነው ካሳ የሚካሱት? ምን ተደርጎ ነው የሚሻለዋቸው? ያው እናታቸው ደንግጣ እኮ እንዴት ብላ ነው ወይዬ ብላ ያለቀሰችው? እናት ናታ። አባታቸው ካን በአንድ በኩል አታለች፣ ልጆቿ በአንድ በኩል አታለች። በማን ትግባ? እንዴት ትኖር? ኧረ ተው። አንዳንዴ የእናትን እንባ ፍሩ። የእናትን እንባ ከባድ ነው። የእናትን እንባ ፍሩ። እናትን አታስለቅሱ። እንዲሁ ሌላው ነው። ዶክተር ተብዬው ሰው ሁኖ አይሳሰትም። እሺ ላይሳሰትም፣ ሰው ሁኖ ማይሳሳት የለም፣ ይሳሰታል። ግን በዚህ ልክ እድሜ ልክ አመት ለአመት በእነሱ ህይወት ላይ መጫወት ማለት ምን ማለት ነው? አመት ለአመት ነው የሚሳሰተው? ሆነ ብሎ ነው ያጣመዳቸው እንጂ ሆነ ብሎ ለመጉዳት ነው የተነሳው እንጂ በአስቸኳይ በህግን መጠየቅ አለበት። ለማንም ምንም መራራት የለባቸው። ሉልማ ለጥቂት አምልጦታል። እሱ ሆነ ብሎ ሉል ለማጠቃት ነው የመጣው ነበረው። ግን ዛሬ እሱ ተደብቆ ዶክተር ተደብቆ እኔ ነፃ ነኝ፣ ሚስቴ እንደዚህ አታረግም፣ ሚስቴ ታማኝ ናት፣ የራሷ ስራ ነው የምትሰራው፣ እኔ ጠዋት ወጥቼ ማታ ነው የምገባው፣ እነሱ ሲጣሉ ነው ከሀገር ወጣሁኝ ብሎ የዋሸው የተናገረው በሙሉ ውሸት እኮ ነው። ውሸት እንዳለ ውሸት። ግን እሱ በሰው ህይወት ላይ የተጫወተ ነው። ስለዚህ ውድ ቤተሰቦቼ
የዛሬው የሰማነው ነገር በጣም አስደንጋጭ ነገር ነው። ሁሌ አስደንጋጭ ነገር ነው የምንሰማው። በተለይ ታማኝ ሆኖ የቀረቡት እኛ ምንም ነገር አናቅም፣ ጥሩ ስራ እንሰራለን የሚሉ ሰዎች በሙሉ ከጀርባቸው ሌላ ነገር ተይዞ ነው የሚመጣው። እንግዲህ ሌላው ነገር አዲስ ነገር ይዘን እንመጣለን። መልካም ቆይታ ይሆንላችሁ።